አብርሽ ሻንጣዎችን እቃዎችን በሙሉ ይዞ ሄደ። ወደ ሄርሜላ ቤት ሂዷል የሚሉም አሉ። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። የምለቀው ቪዲዮ በፍጥነት ከናንተ ጋር ከማንም በፊት እንዲደርስ የደውል ምልክቷን መጫን እንዳትረሱ። ከጎን ሆናችሁ በላይክም በኮፒ ሊንክም በሸርም የምታበረታቱኝ ፈጣሪ የልባችሁ መሻት ሞልቶላችሁ በሰላም ከቤተሰቦቻችሁ ጋራ ፈጣሪ ያገናኛችሁ። እናም ትናንትና እንግዲህ ታውቃላችሁ ኤፍሬምና ሩታ እቃውን አብርሽ ይዞ እንዲወጣ ንገረው ብለው ለዴብ ነግረውት ነበረ። ቀጥታ ኤፋም መልእክት አስተላልፎለት ነበር ለአብርሽ ማለት ነው፣ እቃዎችን ይዞ እንዲሄድ ማለት ነው። ከዚህ በኋላ ሩታ ወስኛለሁኝ ትሰበራለች ብሎ አስቦ ከሆነ አልፈልገውም። ከዚህ በኋላ እኔ ጠንካራ ሴት ነኝ፣ ለልጄ አባት ይሆናል ብዬ ነበረ እኔ ልቤን ክፍት ያደረኩት። ደግሞም እዚህ ሚዲያ ላይ ሳይሆን በጓሮ በኩል ወይንም በጀርባ በኩል የሚያሳየኝ አክት እንደሚመለስ ትዳሩን እንደሚፈልገው ነበር። ስለዚህ እንደዛ ብዬ አስቤ ነበር። እሱ ግን በሁለት ሴት እየቀለደና ሌላ ሴትም እያስለቀሰ ለኔም ለልጅ አባት ሊሆንልኝ አልቻለም። ስለዚህ ከዚህ በኋላ ተስፋዬን ቆርጫለሁኝ። ያለውን ንብረት እቃዎችን፣ ልብሶችን፣ ሻንጣውን ይዞ እንዲሄድ ብላ እንግዲህ ትናንትና ተናግራለች። ዴብም ደግሞ ለአብርሽ ነግሮታል ማለት ነው። በነገራችን ላይ እንትና ብዙዎቹ እየተናገሩ ያሉት አብርሽ ከሄርሜላ ቤት ይሄዳል፣ ሻንጣዎችን ሰብስቦ ከሄርሜላ ቤት ነው የሚገባው፣ ከሷ ከጎኗ ሆኖ አብረው ትዳራቸውን ይመሰርታሉ፣ አብረው ይቀጥላሉ እያሉ ብዙዎች ሲናገሩ ነበረ ማታ ላይ ማለት ነው። በነገራችን ላይ አብርሽ ከሄርሜላ ቤት አይሄድም ማለት ነው። ገባችሁ? አይሄድም። ምክንያቱም የማይሄድበት ምክንያት አሁን ላይ ውሳኔውን ለሁለት ቀን ከሄርሜላ ጋር ትቀጥላለህ ወይስ አትቀጥልም፣ በዚህ ሁለት ቀን ውስጥ አስብበትና ንገረኝ ተብሏል። ስለዚህ ይህንን ጉዳይ ሳይቋጩ ወደ ሄርሜላ ቤት በፍጹም ሊሄድ አይችልም ማለት ነው። ገባችሁ? ሄደም ቀረም የሚሄደው ከብዙ ቤት ምናልባት ከብዙ ቤት አሊያ ሆቴል ነው የሚያርፈው ማለት ነው። ነገር ግን እንደው አብርሽ ማለት ነው ቪዲዮ ሲለቀቅ እኔ እስከማየው ቸኩያለሁ። ምክንያቱም እንደዛ ውጣ ስትለው ሩታ አሁንስ ሩታ ጋራ አብሮ ለመኖር አክት ያሳያል ወይ? ሄርሜላን እንግዲህ አንቺ ምሰይበት እኔ ማስብበታለሁ ብሎ ነበር የተለያዩት አይደለም። አሁንስ ደግሞ ከሩታ ጋራ አብሮ የመኖር ፊሊንግ ያሳያል ወይ? አብሮ ቢያሳይም ከዚህ በኋላ ሩታ ትሸወዳለች ብዬ አላስብም። ሩታ አሁን ላይ ትናንትና ጠንክረሽ ወስነሻል። ውሳኔሽን በዚሁ ልትቀጥይበት ይገባል። የትም ሂዶ ከሌላ ቦታ ሂዶ እንደፈለገ ዙሮ መጥቶ አብረን እንቀጥል ሲልሽ ልብሽ መታለል የለበትም። ድጋሚ መሰበር የለብሽም ማለት ነው ብልጥ ከሆንሽ። ምክንያቱም እሱ ከዛም ከዚህም በሁለት ሴት ህይወት እየቀለደ ነው ያለው ማለት ነው። እና አብርሽ ቶሎ ብለህ ይቅርታ ጠይቀህ ወደ ሄርሜላ መመለስ አለብህ። ሻንጣህንም ይዘህ ገብተህ አብረህ መኖር አለብህ እያሉት ነው። ሄርሜላን አያፈቅራትም። እኔ ልንገራችሁ፣ በቃ ወደዳችሁም ጠላችሁም አያፈቅራትም። ቢያፈቅራት ኖሮ እንደዛ ራሴን ላጠፋ ነው ያለች ሴት ላይ ከአቅሟ በላይ ሆኖ ለራሷ ላይ ውሳኔ ወስናል ያለች ሴት ላይ ብታጠፋም ባታጠፋም ለማስፈራራትም ይሁን የእውነቷንም ይሁን እዚህ ፊሊንግ ላይ ያለች ሴት እዚህ ስሜት ላይ ያለች ሴት ራሷ ላይ እርምጃ ለመውሰድ ፊሊንግ እንዳላት ያው እየተናገረች ነው አይደለም። ያለሱ መኖር አልችልም፣ ብዙ ራሴን ላጠፋ ነው ብላ ነው የተናገረች አይደል። ብታጠፋም ባታጠፋም ግን ከጎኗ ሆኖ ቢያንስ እንደው ሌላው ቢቀር ለአንድ ቀን አዳር እንኳ አብሯት ከጎኗ ሆኖ ይጠብቃት ነበር። አሊያም ደግሞ ብዙ አንቺ እህቴ ነሽ አብረሻት ሁኚ ወይንም እቤትሽ ሂዳ አብራሽ ትሁን ለዛሬ አዳር እንኳ እስከምትረጋጋ ድረስ
ይል ነበረ። ለሷ ህይወት ለሷ ነፍስ ቢያስብ ኖሮ እንኳን አይደለም ቀርቶ ሻንጣውን ይዞ ሊገባ ማለት ነው። ገባችሁ? እና ባለፈው ለታ ራሱ አብረሽ ሻንጣውን ይዞ ሄዶ ነበረ ወደ ሌላ ሀገር በረራ ሊያደርግ ሲል ፓስፖርቱን የተቀማ ጊዜ የፓስፖርቱ ጉዳይ ተረሳሁን። ምርጫህ ምረጥና ፓስፖርትን እሰጣለሁ ተብሎ ነበር። ጭራሽ ጃምፕ ተደረገ። በቃ ተረሳ። አብረሽስ የዛን ጊዜ ሻንጣውን ይዞ የገባው የት ነው? ነውስ መልሶ ወደ ሩታ ቤት መልሶት ነው ሻንጣውን ዛሬ ላይ ሻንጣህን አውጣ የተባለበት ምክንያት? እና ዛሬ ሻንጣውን ይዞ ሲወጣ ቪዲዮ ይለቀቃል ብዬ አስባለሁ። እንግዲህ ጃምብ እንደማትሉት ተስፋ እናደርጋለን። ሩታም አሁንም ለልጅሽ አባት መሆን አልቻለም፣ ወይንም ለልጅሽ የምለው እሱ የአባትነት እንትኑን ስለማያሳይ ነው። ይሆናል ብዬም እስካሁንም ይሆናል ብለሽ አልሆነም። ወላይ ሲያስፈልገው አንቺ ትሄጅለታለሽ፣ ምንም ሲያስፈልገው አንቺ ትሆኝለታለሽ። የአባትነትንም የእናትነትንም ፍቅር ሸፍነሽ ታሳድገዋለሽ። ምክንያቱም የቻልሽውን ዝቅ ብለሽ ለምነሻል፣ አድርገሻል። ልጁን ይዘሽ ይቅርታ ጠይቀሻል፣ እባክህ ብለሽ አልቅሰሻል፣ ብዙ ነገር ሆነሻል። ይሄ ነገር ደግሞ ሊረዳ አልቻለም፣ ሊገባው አልቻለም። ስለዚህ ተፈጥሮን በቃ ምንም ማድረግ አይቻልም። ተመክሮ የሰው ልጅ የሚሰማ ይሰማል። ገባሽ? የማይሰማ ደግሞ ብትመክረውም አይሰማም። ስለዚህ አንቺ ጠንከር ብለሽ ነይ እንጂ እኛ ቪዲዮሽን እናይልሻለን፣ እናደርጋለን፣ ላይክ እናደርጋለን፣ ኮፒ ሊንክ እናደርጋለን፣ ምንም እናደርጋለን። አብሽሪ፣ ከጎንሽ ነን። ከፍያ አይል ምን አይል አንቺ ህይወትሽን ከቀየረልሽ እኛ ምን ችግር አለው? እናደርጋለን። በግል ስራም ነይ እናበረታታሻለን፣ ሳፖርት እናደርግሻለን። እኛ እህቶችሽ እያለን ሁሌም እናሳድግሻለን። ነይ ብትፈልጊ ልብስ ቤት፣ ብትፈልጊ ዲኮር፣ ብትፈልጊ ጸጉር ቤት፣ ብትፈልጊ የፈለግሽውን ማለት ነው ከፍተሽ ነይ ቶሎ። ገባሽ? ምክንያቱም አንቺ የሁሉም ሲሳይ የሁሉም ገድ ስለሆንሽ በየቤቱ እየዞሩ እየሸቀሉብሽ ነው አይደል? አንቺ ብቻሽን በቂ ነሽ። ኤፍሬም አለልሽ። ከሱ ጋር ሆነሽ ኤፍሬም አሁን አብርሽን ጥላቻ ኖሮበት አይደለም። ኤፍሬም ከሀቅ ጎን መቆም ስለሚፈልግ ነው። ዴቭ ደግሞ ለሰዎች የሚኖር ሰው ነው። ለምሳሌ ሰዎች እንዲህ እንዳይሉኝ፣ ሰዎች እንደዚህ ክፉ እንዳይሉኝ ብሎ ለዛ የሚጨነቅ ሰው ነው እንጂ ከሀቅ ጎን መቆምን ሳይሆን ዴቭ የያዘው ሰዎች በቃ ይሄን ይሉኛል የሚል ሰው ነው። እንዳይሉኝ ብሎ ነው እንደዛ አሁን እንትን የሚለው ማለት ነው። ምክንያቱም አቋሙ ልክ አይደለም። እና አሁን እነ ኤፍሬም የመሳሰሉ ጀግኖችን ይዘሽ ወደፊት